ምንድን አግተህ አይደለም ታላይ ጣላ አንተ ሲጀምር ይሄ ሰውዬ ምን አይነት እሳት ውስጥ እንደከተተ አታውቅም። በስልክ ነው የምንገናኘው። የት እንዳለ አታውቅም? የት እንዳለ አላውቅም። አድራሻ እርግጠኛ ነህ? እርግጠኛ ነህ? እሺ ስልኩን ስጠኝ ፈልጋለሁ። ትሰማኛለህ? ስላለ አሁኑኑ ብትነግረኝ ይቻላል። በኋላ ላይ የተለየ ነገር ካወቅኩኝ ይባስ ነው ሰው እሱን ቋሚ የሆነ ስልኩን በዚህ ደውሉ ብሎ የሰጠን ነገር ምንም የለም። እርግጠኛ ነው? አዎ እርግጠኛ። ስልኩን አምጡለት ይደውል። ለማንኛውም ሊበራ ሰውን እያሰቃያችሁ ወዳችሁን ትሞላላችሁ። በጣም ጥሩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላምና ፍቅር እየተመኘውላችሁ በጣም አሪፍ ዜና ነው ዛሬ የሰማሁት። በጣም ደስ የሚል ነገር ነው። ስለ ሚኪ እህት ነው። ትናንት ዕለት ካያችሁ እንግዲህ ብዙዎቻችሁ ያያታችሁታል። በልዑል የተለቀቀው ቪዲዮ የእሷ ፍቅረኛ የተባለውን አንድ ክላስ ውስጥ አስቀምጠው ስልክ እስከምንደውልልህ ድረስ ከዚህ ቤት እንዳትወጣ ብለው አስቀምጠውት ነበር። እንደ አጋጣሚ ሆኖ ደግሞ ልዑል እንግዲህ አይታችኋል፣ ሁሉም ነገር ደርሶበት ነበር። እንግዲህ ይሄ ልጅ በተባለው እንትን እዛ ቤት ሳይወጣ እነሱ ስልክ እስከሚደውለት እየጠበቀ ዛሬ ደግሞ አጋጣሚው የእውነት ትክክለኛ ቦታው ላይ ከሆነ ልጅቷ ዛሬ ትገኛለች ከእግዚአብሔር ጋር ማለት ነው። እኔ አሁን ልጆቹ እንደሚለው ከሆነ ልጁ ፍቅረኛዋ እንግዲህ ብዙ መስዋዕት ብዙ ነገር እንኳን ቢደርስብኝም በእሷ ከመጣ ሁሉንም ነገር እንትን እላለሁ እችላለሁ፣ ቤተሰቦቼን ምኖቼ ሁሉ ነገር ትቼ ነው ለእሷ እዚህ ያለሁት እያለ እንግዲህ ትናንት ዕለት ሲያወራ አይታችሁታል ብዬ አስባለሁ በልዑል። ዛሬ ደግሞ እንግዲህ ስልክ ደውለው እንግዲህ ከልጁ ጋር እኔ ምን እንደሚፈልጉ ልጁን አላቅም። እንግዲህ እነዚህ ሰዎች ልጅቷን ያገቷት ሰዎች እሱ እንደሚለው ከሆነ በጣም እሱ ምንም አያውቅም። በቃ ምን ፈልገው እንደሆነ እሱን እዛ ቤት እንዳስቀመጡት ከሷስ ምን እንደሚፈልጉ ኦሬዲ እነዚህ ሰዎች እኔ ልዑል እንዴት እንትን እንዳላለው አላውቅም እንጂ የእነዚህ አሁን የእነንትና ሰዎች ናቸው የሚመስሉኝ። እነዚህ ይሄ ነገር በደንብ እየተጣራ አሁን እየደረሰበት። ትናንት ዕለት ስለ እንትና ሳወራችሁ ውጭ ሀገር ነው ምናምን እያላችሁ ነበር። ግን ውጭ ሀገርም ሆኖ በስልክ ደውሎ ማዘዝ ይችላል። ማነው ስሙ ይሄ የአቤል አጎት እና እሱም አያደርግ ምናምን አንልም። ማን እንደሚያደርግ እንግዲህ የትም ቦታ ሆኖ ስልክ ደውለው ማስደረግ ማሳገት ይችላሉ። ስለዚህ ይቺ ልጅ አሁን ፍቅረኛዋ እንደንትን ተጠቅመው እንግዲህ እሷን ምን ለማድረግ እንደፈለጉም ባላቅም፣ ዛሬ ግን አጋጣሚውን ምንድነው ስሙ አጋጣሚውን ተጠቅሞ እንግዲህ ስልክ ሲደውሉለት እንደ አጋጣሚ ልዑልም እዛ ነው ልጁን እየጠበቀ ማለት ነው። ምክንያቱም እነሱ የሚሉትን ድረስ ልጁ እዛ ክፍል እንዳይወጣ ከሰው ጋር እንዳይገናኝ ምናምን ነው የሚፈልጉት እነዚህ ሰዎች ልጅቷን ያገቷት። እንግዲህ ልዑልም ከነገረው በኋላ ከዛ አካባቢ አልጠፉም ነበረ እስካሁን ድረስ ማለት ነው። እነሱን እስከሚደወልለት ድረስ እየጠበቁ እና እንግዲህ ከልጅቷ ጋር እንደሚያገናኘው ቦታውና እንትኑን ነው የነገረው። ኦሬዲ ያው እነሱ በዚህ ስራ እኔ አላቅም ብቻ ግን ደስ ብሎኛል። የእውነት እዛ አሁን ልጁ ተደውሎለት ቦታው ምናምን ተልኮለታል። እነ ልዑልም እንግዲህ ልክ እነሱ እንደሌሉ አስመስለው ነው ልጁ እንዲሄድ ያደረጉት። እነሱ ግን ከእንትን እየተከታተሉ የልጁን እንትን ብቻ አላቅም። ዛሬ ግን ይቺ ልጅ ትገኛለች ብዬ አስባለሁ። ወይስ ልጁን ምን ሊያደርጉት ነው? ቦታ ሊቀይሩት ነው ወይ? ትናንት ዕለት ልዑል እንዳገኘው ያው ቪዲዮ እየለቀቁ ስለሆነ ምን ባላት አይተውት ይሆን? ለልዑል ወጥመድ ሊያዘጋጁለት ይሆን? አላቅም። እንግዲህ እዚህ ቦታ ናት ልጅቷ ብለው ስልክ ደውለው እንግዲህ ልጁ ከዛ ከነበረበት እንትን ወጥቶ
ሂዷል ማለት ነው። እነ ልዑል ደግሞ እንግዲህ እሱን እየተከተሉ ከጀርባ ሌላ ሰውም አለ፣ ልዑል ብቻ አይደለም። ከጀርባም እንግዲህ ብዙ ሰዎች አሉ፣ የልዑል ሰዎች። ብቻ እኔ ትንሽ የሆነ ተጠራጥሬ ያለው እግዚአብሔር በጣም እንትን ብያለሁ፣ ሀሳብ ሆኖኛል። ቪዲዮውን ስላዩ ለልዑል ወጥመድ እንዳዘጋጁለት ብዬ ነው የምፈራው። ምክንያቱም ትናንት ዕለት የተለቀቀውን ቪዲዮ አይተዋል። ያው የልዑል ማናቸውም ቢሆን የሚለቁትን ቪዲዮ ስለሚከታተሉ ያያሉ። ስለዚህ ችግር እንዳያስገቡት ልዑልን ፈራው። የእውነት ልጅቷ እዛ ቤት ኑራ ነው አሁን ከተላከው ቦታ ላይ እውነት ፍቅረኛዋ ሂዶ እሷን የሚያገኛት ከሆነ እኔ በፈጣሪ ምን እንደምላችሁ አላቅም። የእውነት በጣም ደስ ብሎኛል። በአንድ በኩል ደግሞ የሆነ ቅሬታ አለኝ ለልዑል ወጥመድ እንዳያዘጋጁለት። ልዑል ብዙ ጊዜ ካያችሁት እንደዚህ አይነት ነገሮች ላይ በጣም እንትን ይላል። ልጅቷን ለማግኘት በጣም እንትን ላይ ስለሆነ አሁን ላይ በጣም ይፈልጋል ማለት ከወንድሟ ከእስር ቤት ስንት ሳይሰማ ልጅቷን ማግኘት አለብኝ ብሎ ስለሚጓጓ ወጥመድ ይኑር ምናምን ብሎ የሚያስበው ነገር ያለ አይመስለኝም። ኦሬዲ ለልጁ ስለተደወለለት ብቻ ቀጥ ብለው እዛ ቦታ የተባሉት ቦታ ሄደዋል። ፍስጎ እኔ ግን አንዳንድ ጊዜ ግን እንደው ሰው ግን በዚህ ልክ ለምንድን ነው የሚከፋው? እንደው የፈለገው ከሰው ጋር ጥላቻ ቢኖርበት የፈለገው ሰውን አግቶ ሰውን ማሰቃየት በዚህ ልክ አረ የኛ ሀገር ሰው ምንድን ነው የነካው ግን? ወዴት እየሄድን ነው ጎበዝ? መጨረሻችን ምን ይሆን? የሆነ ሰው ከፋ በጣም። ይሄ ልጅ አሁን ፍቅረኛ የተባለው የሚኪ እህት ባል ወይም ፍቅረኛ ምንም የሚያውቀው ነገር የለም። እንግዲህ ከልጅቷ እንትን ከማለት ውጭ ምንም ስለ እንትን የሚያውቀው ነገር የለም። ግን እነሱ ባሉት እንትን ተከትሎ ልጁም ስንት ቀን ሙሉ እዛ ክላስ ውስጥ ዘግተውብኝ ምግብ ያመጣሉ፣ ይሰጡታል። ያው ትናንት እነ ልዑል ስለደረሱበት ነው እዛ ቤት እንዳለ እንጂ ከዛ በፊት እነሱ እያመጡ ምግብ ምንም የሚሰጡት እነሱ ናቸው። ኦሬዲ ልዑልም እንግዲህ ይሄንን ወጥመድ ለመጠቀም ብሎ ያው እሱ ከዛ አካባቢ የእሱን ሰዎች አስቀምጦለት ልጁ ስልክ ደውለው እሷ ያለችበትን እስከሚነግሩት ድረስ ከእሷ ጋር እናገናኛለን ብለው ነው እንግዲህ እዛ ክፍል ያስቀመጡት። ግን እነሱ ምን አስበው እንደሆነ እንግዲህ እግዚአብሔር ነው የሚያውቀው። ብቻ እንጠብቃቸው። እነ ልዑልንም ማናቸውንም ቢሆን ክፉ ነገር አያሰማን ነው የምለው። ብቻ እኔ አንዳንዴ ልዑል እንደዚህ አይነት ነገሮች ላይ ካያችሁት በጣም ነው የሚፈጥነው። ነገሮችን ወደ ኋላ እንትን ብሎ ለማየት እንትን አይልም። ቶሎ ብሎ መፍትሄ የሚያገኝ ነው የሚመስለው። ምክንያቱም ካያችሁት በተደጋጋሚ የሆነ ስልክ ከተደወለ የሆነ ቦታ ጥቆማ ከተሰጠው ያለምንም እንትን ቀጥ ብሎ ነው የሚሄደው። ይሄ እንደዚህ አይነት ነገር ደግሞ ለሱ ጥሩ አይደለም። የነሱ ጥላቶች እንግዲህ ተቆጥረው አያልቁም። በእያንዳንዱ እንትን ሰከንድ የእነሱ እንትን በጣም ብዙ ነው። ማን እንደሆነ እንኳን የሚያጠቃሽ ማን እንትን እንደሚልሽ አታውቂውም። ስለዚህ እንደዚህ አይነት ነገር ደግሞ ሆን ብለው ለወጥመድ ሊሆን ይችላል ብዬም አስቤያለሁ። እውነት እዛ ቦታ ልጅቷ አለች ወይ የሚለውም አስደስቶኛል። ብቻ ሁለት እንትን ነው የሆንኩት። እንግዲህ ፈጣሪ ይጠብቃቸው። ከዛ ውጭ ምንም ማለት አልችልም። እነሱ ደግሞ ሁልጊዜ የሆነ አጓጊ እንትን ላይ ነው የሚያቆሙት። ቪዲዮ ካያችኋቸው መጨረሻዋን ላይ ነው በቃ እንትን ብለው ቆረጥ አድርገው የሚተዉት። ሙሉውን አያሳዩም እና የሰው ልብ ይንጠለጠላል። ምን እንደሚሆን እንግዲህ አላቅም ጎበዝ። እኔም ራሱ ተጨንቄያለሁ። ፈጣሪ ይጠብቃቸው፣ ባሉበት ክፉ ነገር አይንካቸው ነው የምለው። የሚኪ ነገር ሲያሳስብ ገና አሁን ደግሞ የእህቱ ነገር መጥቶ ደግሞ እነሱን ጭንቀት ውስጥ ከቷቸዋል። ከእነሱ አልፎ እናቷ እንደዛ ስታለቅስ ሞር ሚኪ ቢሰማ ብሎ ነው ልዑል አሁን ይህ ሁሉ ነገር የሚያደርገው። ሚኪ ሳይሰማ እህቱን ማስወጣት አለብኝ ብሎ ነው። ግን ደግሞ በደንብ ጥንቃቄ ማድረግ አለበት። ለምንም ነገር መቸኮል የለበትም። እነዚህ ሰዎች የትም ሊወስዷት አይችልም። ልጅቷን የትም ልትሄድ አትችልም። በቃ
መገኘቱ አይቀርም። ስለዚህ ከምንም ነገር በላይ የእነሱ ደህንነት ስለሚያስፈልገን እንግዲህ ፈጣሪ ይጠብቃቸው እና እግዚአብሔር እንግዲህ ይጠብቃቸው። ወንድሞቻችን ብዙ ነገር እስካሁን ድረስ ሰርተዋል። ልዑል በጣም በብዙ ነገር ላይ ካያችሁት በጣም ሰሞኑን እንደ በፊቱ አይደለም። በተለይ ሚኪ ከታሰረ በኋላ በጣም እንትን ብሏል። በቃ ሀሳብ ላይ ነው፣ የሆነ የሚምታታበት ነገር ሆኗል። ሁሉ ነገሩ ነው የሰረቀው እና ልጁ ከታሰረ በተለይ ይሄ አበበ የተባለው ሰውዬ እንደዛ ከሆነ ቀን ጀምሮ ድንጋጤው እስካሁን ድረስ የለቀቀውም አይመስለኝም። ፍቅረኛዋም አሳዝኖኛል። እሱ ደግሞ ተጠራጠርኩት። ትናንት ዕለት ሲያወራ ልጁ ካያችሁት እሷን በጣም እንደሚወዳት ለእሷ የፈለገው ነገር ቢመጣ እሷን ከመጠበቅ ወደኋላ አልልም፣ የፈለጉት ቀን ድረስ እዚህ ቤት ተቀመጥ ቢሉኝም እቀመጣለሁ እያለ ነበር። ዛሬ ደግሞ ስልክ ሲደወልለት እዚህ ቦታ ነው ሲባል ልዑልን ይዞ እየሄደ እንግዲህ ይሄ ልጅ ምን ባላት ልጁን እንደዚህ አምጠው ልዑልን ተብሎ ይሆን አልኩ። እኔ ግን ይቅርታ አድርጉልኝ፣ እውነት አንዳንዴ ተጠራጣሪ ነሽ ልትሉ ትችላላችሁ። እኔ ሆን ብዬ የሆነ ነገር ሳስብ ምን ባላት ልጁ ያው ገንዘብ የማያደርገው ነገር የለም። እንግዲህ ልጅቷን እንትን እላታለሁ ልዑልን አምጥተህ እንትን በለኝ ካሉትስ ብዬ አሰብኩ። ልጁ ነው እንግዲህ ስልክ ያወራቸው እዚህ ቦታ እንዳለችም የነገረው ልጁ ነው፣ ልዑል አይደለም ያወራቸው። ስለዚህ ልጁ ምን ባላት ለልዑል ወጥመድ አዘጋጅተው እንደ ባለፈው እንደ አበበ ፍቅረኛ የአበበ ፍቅረኛም ካስታወሳችሁ ላሳይህ ብላ ወሽዳ ነው አይደለ ልዑልን በሽውጥ ልታስመታ የነበረው። እና ይሄ ልጅም ራሱ ብዙም እኔ አላቅም የሆነ አምሰምሳ ሁኛለሁ። ሙሉ በሙሉ አላመንኩትም ልጁን ራሱ። በእርግጥ የሚያወራው ትናንት አሳምኖኛል። ደግሞ የዛሬው ደግሞ ትንሽ እኔ ምንም አላቅም። ብቻ እስኪ እናንተ ፍረዱ። እንዴት ነው አሁን ታዲያ ጥላትህን ይዞብሽ እዛ ቤቱ ድረስ የሚፈለጉ ሰዎች ጋር ይዞ ሂዶ የማይመስል ነገር እኮ ነው። ልጁ ሆን ብሎ ታዞ ሊሆን እንዳይችል ብቻ ለልዑል እግዚአብሔር ይጠብቀው። በደንብ መፈተሽ አለበት ልዑል ልጁን በደንብ አድርጎ መፈተሽ አለበት። የእውነት አምኖት መሄድ አልነበረበትም። እንግዲህ እግዚአብሔር ይጠብቃቸው። እስከምትገኝ ድረስ ትንሽ ያሳስባል። ትንሽ የሆነ ውዝግብ የሚያደርግ ነገር አለ። ያው ደግሞ የሆነ ነገር ስትፈልጉ ለምን እንደሆነ አላውቅም፣ በቃ ነገሮች ሙሉ እንትን ይሉባችኋል። ባልጠፋ ጊዜ አሁን ልዑል በተጨናነቀበት ሰዓት ላይ የዚች ልጅ መጥፋት ደግሞ ትንሽ ነገሩን ሁሉ አበላሽበት። እሱ በራሱ በዚህ በወንድሟ ሲሯሯጥ፣ አሁን ደግሞ በሷ ሌላ ችግር የማያጣው ሰው ነው በጣም ልዑል እኮ በእናታችሁ። እኔ ግን በጣም ነው የሚያሳዝነኝ እውነት። በቃ ሁሉ ነገሩ ለሰው ብሎ ብዙ ነገር እየሆነ አብረውት ያሉትም ሲከዱት ሳይ ምናምን ምን አይነት እንትን ነው እላለሁ እኔ አንዳንዴ። ግን ደግሞ እግዚአብሔር በሱ ቸርነት አለ። እንደ ሰው የሚከዳቱ እንደ ሰው እንትን ቢሆን ልዑል እስከ ዛሬ ድረስ እንትን አይልም ነበር የእውነት። ግን በሱ በጣም የዋህ ስለሆነ በእናቱም ጸሎት በእናንተ በተመልካቾችም በጣም መልካም ቅልብ ስላለው ነው እንጂ ሰዎች ይጎዱታል። ለምን እንደሆነ አላውቅም። አብረው እየበሉ እየጠጡ ከጀርባ ሆነው ሌላ ሴራ ነው የሚያሴሩት። እንግዲህ የዛሬው ፍቅረኛዋም እንግዲህ እውነት ትክክለኛ እዛ ቦታ አለች ወይ ልጅቷ? ወይስ ለልዑል ምን ተብሎ ነው? በስልክ ምን ነግረውት ነው ልዑልን እዚህ ቦታ ናት ብሎ ደውለውልኛል ብሎ ሊወስደው የሚችለው? አላውቅም። ይሄ ራሱ በደንብ ልዑል ዝም ብሎ መሄድ የለበትም። የእውነት እንዴት ያምነዋል? አሁን ይሄ ልጅ ራሱ በምንም ልታምኒው አትችይም እንዴ!
እኔ ሰው አላምንም፣ ይቅርታ አድርጉልኝ። እኔ እንዴት ማለት ካልሰማሁ በጆሮዬ ወይ የሆነ ነገር እንትን ካላልኩኝ ሰውን አምኜ ገደል አልገባም። ትቀልጃለሽ እንዴ? እንኳን አይደለም ልዑል ስንት ጥላት የበዛበት ይቅርና የዘንድሮ ጓደኛ ራሱ አይታመንም። እና ልዑል እኔ አላውቅም፣ ብቻ እግዚአብሔር ይጠብቀው ወንድማችን። እውነትም ልጅቷም ልትኖርም ትችላለች። ከዛ ደግሞ ልጁ ምን አስቦ ነው የሚለውን እንግዲህ ልብ የሚያንጠለጥለኝ እንትን ስላሉት እንግዲህ ምን መጨረሻው ምን እንደሚሆን እንግዲህ አላቅም። እንጠብቃለን። መልካም ዜና ተገኘች፣ ያለችበት ቦታ ታወቀ ሲል ብቻ እልል ብዬ ልቤ ላይ እንትን ደስታ የሆነ የእንትን ነገር ሲሰማኝ ያዘንኩት ለሚኪ እናት ነው። የእውነት ተገኘች ልጅቷ ያለችበት ምናምን ሲሉ እንዴ ዘለልኩኝ እኮ። ለሚኪና ልጅቷ እንኳን እኔ በደንብ አላቃትም፣ ግን የእንትን ያልኳቸው ደግሞ እናትና ልጅ ነው። ሚኪና እናቱ ለእነሱ ሲል መድኃኒዓለም እውነት ጥሩ ነገር ያሰማን። ሰው መልካም በሰራ ጥሩ ነገር ስትሰሩ ብዙ ጊዜ ያው ጥላት ሁልጊዜም የእናንተን ውድቀት የእናንተን እንትን ነው የሚፈልገው እና ብቻ መልካሙን ነገር እንፈልጋለን እንጠብቃለን። እናንተም ተመልካቾች እንግዲህ መልካም ነገር ተመኙ። ሌላ ምንም የሚያስጨንቃችሁ ጉዳይ አይደለም። መልካም መልካም ነገር እንመኝኛ። ለማንኛውም ልዑልም ባለበት እግዚአብሔር ይጠብቀው፣ ከጀርባም ያሉትን ሁላቸውንም አገራችን ኢትዮጵያንም ሰላም ያደርግልን። መጪው እንግዲህ ጥምቀት ነው። ኢትዮጵያን ሰላም ያደርግልን። የእውነት እንደዚህ የቀን ጅቦች በሰው ንብረት የሚቀልዱ ሰዎችን ልቦና ይስጣቸው፣ ቅልብ ይስጣቸው እያላችሁ ጸሎት አድርጉላቸው፣ ለሁላችንም ማለት ነው። እና ፈጣሪ ሀገራችን ይጠብቅልን እያልን ለማንኛውም የምወዳችሁ የማከብራችሁ እንግዲህ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ እና ሼር እያደረጋችሁ ቪዲዮን በሌላ ቪዲዮ እስከምንገናኝ ድረስ አዲስ መረጃ ሲኖር እንድመጣላችሁ ቪዲዮን ላይክ አድርጉ ፕሊዝ። አብዛኞቻችሁ ገብታችሁ ነው የምትወጡት። ስትጀምሩ ላይክ አድርጉ። ከእናንተ ምንም 0.5 ሳንቲም የሚቆጥር ነገር የለም። መልካምነት ብቻ ነው የሚጠይቃችሁ። ስለዚህ ላይክ አድርጉ። በተረፈ ከልብ ነው የማመሰግናችሁ። እንግዲህ ለሀገራችን ሰላም እየተመኘን የዛሬው ቪዲዮ ይመስላል። እንግዲህ መልካም ዜና እያሰማን እያላችሁ ከስር ኮሜንት ስር ጻፉልኝ። በተረፈ በጣም ነው የማመሰግናችሁ። ባይ ባይ።